ልጆችን አሳየኝ አለ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም እሱም ላያዳግመኝ ቃል በተመልካቾች ፊት ቃል እገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው አርግ ያልኩትን ነገር ካደረገ ነገውኑ ወስጄ ልጆቹን አሳየዋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ብዝት ይበልልኝ ሰላማችሁ ማለት ነው። ዛሬ አንድ ቪዲዮ አይቼን የመጣሁት እሱ ምንድን ነው ሰይድ እንግዲህ በቃኝ ሰለቸኝ ልጆችን አሳየኝ አለ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም እሱም ላያዳግመኝ ቃል በተመልካቾች ፊት ቃል እገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው አርግ ያልኩትን ነገር ካደረገ ነገውኑ ወስጄ ልጆቹን አሳየዋለሁ። ባልታረቀው እንኳን ልጆቹን በፈለገ ሰዓት አሳየዋለሁ ማለት ነው። ይሄ የኔ ቃል ነው፣ ቃል አይታጠፍም። በእናንተ ፊት ቃል ገብቻለሁ። ግን አድርግ ያልኩትን የሚያደርግ ብቻ ከሆነ ማለት ነው። የምፈልገውን ንገሪኝ አደርጋለሁ ብሏል ራሱ ማለት ነው። ወጥቶ እኔ የምፈልገውን እናገራለሁ ማለት ነው። ግን ከዛ በፊት ማለት ነው ቪዲዮውን እያየሁ አዩ ያወራችው ነገር በጣም ስላሳቀኝ እስኪ የእሷን ቪዲዮ እያየሁኝ ምን ነበር ያለችው? ወደ የመን እንግዲህ ሰይድን ተከትላ ልትሄድ ነበረ ማለት ነው። እና ሰይድ እኔ እዛ እያለሁ ሰይድን ያልመጣም ሰይድ እኔ ጋር ሲመጣ እሷ ደግሞ በድሬዳዋ በኩል ምናምን አድርጋ ሄደች ማለት ነው። እንግዲህ አዩ ምን አለች እንግዲህ ማለት ሰይድ አውቆ ለመሸወድ ፈልጎ ነው እሱም ብሏታል። ግን እኔ ምንድነው መሰላችሁ እንግዲህ እኔ በእርግጥ በባህር አልሄድኩም። እኔ ስሄድ ኩንትራት ነው ማለት ነው የሄድኩት ከዚህ ከየመን ነበር። ከኢትዮጵያ በመጀመሪያ ጊዜ ስወጣ የሄድኩት ማለት ነው ኩንትራት ነው ማለት ነው። ግን በባህር የሄዱ ልጆች በጣም ብዙ ጓደኛዎች አሉ ማለት ነው። ለምሳሌ አንዷ ሀዋ ናት፣ በጣም የቅርብ ጓደኛዬ ናት ማለት ነው። ሌላ ደግሞ በጣም ብዙ ልጆች አሉ በባህር የመጡ ማውቃቸው፣ እዛ ስለ ባህሩ የሚነግሩኝ እንግዲህ በወሬ እንደዚሁም ደግሞ በሚዲያም የምናየው ነገር ነው። እና ምንድን ነው ያለችው እሷ እኔ ልመጣ ነበረ አለች። ከዛ ደላለውን አናግረሽ ለእኔ 300 ሺህ 400 ሺህ ምንም ማለት አለች። ኦኬ 300 ሺህ 400 ሺህ ከዛ በላይ የሚከፍሉ አሉ መሰለኝ እስከ 100 ሺህ እስከ 200 ሺህ ምናምን ብዙ ገንዘብ የሚከፍሉ አሉ እንደዛ ማለት ነው። ግን እየተደበደቡ መሰለኝ እዚህ ነገር የሚከፍሉት ማለት ነው። ከዛ በላይ ከፍለው ብዙ ዋጋ ከፍለው ነው እስከ ሰውዲ የሚገቡ። ሲናገሩ በጣም ይሰቀጥጣል ማለት ነው። እና ግን ባጭሩ ምንድን ነው ያለችው? መርከብ ነው ጀልባ ነው መሰለኝ ጀልባ ይቅርታ፣ ጀልባዋ ስላልሞላች አለች ሳምንት ጠብቄ ብለውኝ እኔ ሙሉውን ከፍዬ እሄዳለሁኝ ብያለሁኝ። በመጀመሪያ ደረጃ እንደው እውነት ለመናገር አሁን ስደተኛ ጠፍቶ ነው የሚሄድ ጀልባ ምናምን ስላልሞላ የተባለው? እንደው እሺ ስደተኛ ጠፋ እውነት ነው የሚባል እንደው አሁን ደላላ ነው አንቺን ሙሉ የጀልባ ከፍለሽ ጀልባ ነው እቺ ዶኒዋ ትንሿ ጀልባ ጀልባ የእሷን ከፍለሽ የሚወስድሽ እዛ ጉሮሮሽን አንቆ ነው ብሩን የሚቀበልሽ፣ ወይ ደግሞ እንደዚህ ጥቅልል አድርጎ ባህር ውስጥ ይከትሻል። በጭራሽ አዩ ያወራችው ነገር ውሸት ነው፣ ፈጥራ ያወራችው ነገር ነው። እንደውም ደላላ ተብዬውን ራሱ አቃጥረው ወይ ደግሞ እንደዚህ በል ምናምን ብላ ለመሄድ ካሰበች እንትና ለምን አብሯት ሄደ ያሱ እንደውም ለምን አብሯት ሄደ የሚለው ነገር ማለት ነው። ለዚህ ለምን ብቻውን ጉዳይ ካለበት ለምን ብቻውን አልሄደም? ለምን ካዩ ጋር ሄደ? እሷስ ደግሞ ለምንድን ነው ለያሱ የነገረችው? ለምን ደላለው ድረስ እሱ አብረደ ምናምን? ይሄ ጓደኛ መጥፎ ምናምን በቃ እኔ ነገር ምንም ደስ አላለኝም። እኔ የተሰማኝን የተናገርኩት እኔ ምንም አላልኩም፣ ግን የተሰማኝ ነው። ለማንኛውም እስኪ ቪዲዮኒ እና እዚህ ጋር ምን እንዳወራች አብረን አስተያየት እንሰጣለን እንደተለመደው ማለት ነው። እንግዲህ ስራዬ ነው፣ ሪያክሽን እየሰራሁባቸው። በልታ ጠጥታ ያልወፈረች ሴትዮ ላለመውለድ መርፌ እየተወጋች ነው የከሳችው። ያስከሳት መርፌው ነው እያሉ መርፌ እየተወጋች ነው የከሳችው። ወሊድ መከላከያ መርፌ እየተወጋች ነው። ለዛም አትወልደው። እኔ መድኃኒት እኔ መርፌ ጦሴን ይዞት ሂድ። እኔ ብችል ለአንተ መንታውን ዱብ ማድረግ ነው ፈልግ። እኔ እኮ አንድ ዶክተሩን እንጂ ሳማከር ጭንቀት ነው እንዲያረግሽ። ጭንቀት ለብሮ ተጨነቀ የምታስቢው አንተና አካውንትሽ ሙሉ ነው። አንተና
ደግሞ ልጆችን እስክታገኝ ለነጀሙ ለናጢቃ ጨነቃለሁ። ገባ? እንደ እብድ ወጥቼ እኮ የምሳደበው እኮ እኔ ሱመያን ጠልቼ አይደለም። በእኔ ንዴት ቢያንስ እናቷን እንዴት ነው እንዲምሰድበኝ ብላ ተናዳ ልጆችን ይዛል እንድመጣ ያንተ ጭንቀት ነው እዚህ ሁሉ ያደረሰ እንጂ እኔ ዛሬ ከፈለክ ሄዳ አስመርምረኝ ይቺ ልጅ መድኃኒት ወስዳለች ብለህ ሐኪም ቤት ይታወቃል አይደለ? ብወጋም ወይ እዚህ ነው አይደለ? ያው ቦታውን በምን አውቅሽ? አውቃለሁ ጓደኞቼ ሲወጉ ይሄው እዚህና እዚህ ነው አይደለ የሚወጋው። እዚህ ደግሞ ከተጠራጠር ሐኪም ቤት አንተ የምታውቀው ጓደኛ ጋር ከፈለክ ይዘኸኝ ሄደህ ይቺ መድኃኒት ትጠቀማለህ ብለህ አረጋግጥ። የከሳችሁ የእናንተ ስድብ ነው የእነሱ ስድብ ነው ሌላ የሚያከሳኝ በቃ ሌላ ምን አለ ደግሞ አልሐምዱሊላህ አልከሳውም። እኔ ሀሳብ አንቺ አስበሽ ተጨንቀሽ ለእኔ ልጆች እንዲገኙ ተጨንቀሽ ከሳሽ ምግብ አልበላ አልበላ እያየኝ ሌላ ጥያቄ የላቸውም። ጠላት ይሄ የጠላት ሆነ እሺ ይሁን ለማለት ነው። በእኔ ማይቃጠል ሰው የለም። ምን ለማን ነው ይቃጠል? ሲቃጠል ደግሞ እኮ አሁን ዝም ብለህ 3 ሚሊዮን 4 ሚሊዮን አካውንት ውስጥ አርገት በሜሴጅ አሁን ራሱ ጥልቅ ቢል ልጁ ተረገዘ ማለት አይደል? 3 ሚሊዮን 4 ሚሊዮን አካውንት ቢገባ ታረግጃለሽ። ብሩ ነው እንደሚያስረግዝሽ። ልጁ ራሱ የማይመጣው ለምን እንደሆነ ብሩ ነው እንደሚያስረግዝሽ። ልጁ ለምን እንደማይመጣ ታውቃለህ? በምን ታሳድገኛለህ? ትርፌዋ ነፍሳኔ ማራትና ጭልጥ እያደረገች አልጠጣ አልበላም ደርቄ እንደዚህ። በነገራችን ላይ እኔ በህይወታቸው ውስጥ አያገባኝም፣ ግን መርፌ ብቻ አይደለም ሰው ሴቶች መድኃኒት ግዴታ ሐኪም ቤት ሄደው መርፌ መወጋት የለባቸውም ላለመውለድ መርፌ ሳይወጉም አለመውለድ ይችላሉ። ስለዚህ ያዩ የተማረች ነች፣ ምንም ነገር ሳትጠቀም ራሷን እንዴት መከላከል እንዳለባት ታውቃለች ማለት ነው። ስለዚህ እኔ እንደዛ ነው የማስበው። መርፌ አለመወጋቷ ምንም ነገር አልወሰድኩም ማለቷ እንስማማበታለሁ ምክንያት እና ለማንኛውም እንግዲህ እናንተ ምክንያት ነው የከሰውት ሱመያ የኔን ስድብ አይታ ተናዳ እንድትመጣ ፈልጌ ነው ምናምን አልሽው ማለት ነው። አልፈልግም እኮ አዩ፣ እውነት አልፈልግም። አንቺም አልፈልግም እኔም አልፈልግም ማለት ግዴታ እኮ የለብሽም። አሁን ለምሳሌ እኔ ሰይድ አንቺን አይቶ ጭር ብል ካላገኘኋት ነው ቢል ማለት ነው ከነጭራሹ ሂድልኝ አልፈልግም ነው እንጂ ምለው እኔ በውስጥ የርድብን እያናግድሻለሁ እውነት ለመናገር ማለት ነው። ሀሳብ ሳይሆን እውነቱን ልንገርሽ ቅናት ነው እንደዚህ የሚያደርግሽ። በቃ ቅናት፣ በነገራችን ላይ ቅናት ሲበዛ አረቦች ሀውስ ይሉታል ማለት ነው። በአማርኛ ምን አይነት ቃል እንዳለው አላውቅም። ምናልባት እብደት፣ እብደት ማለት አይምሮ የሳተ ሰው ነዋ እና አላውቅም፣ ግን ሀውስ ይሉታል። በቃ በጣም ከቅናት በጣም ሲብስ ኦቨር ሲሆን በቃ ቅናት አንዳንዴ እኮ በሽታ ነው እኮ በነገራችን ላይ ወላሂ በጣም ቅናት በሽታ ነው። ቅናት ያለባችሁ ሰዎች ወላሂ የራሳችሁን ከቅናት እንትን ማለት አለባችሁ። ለምን ማንኛውም ሰው በሚወደው ሰው ይቀናል፣ ግን በጣም ይሄ አለ አይደለ መብላት መጠጣት እስከማትችሉ ድረስ መክሳት ሰውነታችሁን እስከመክሳት የሚያደርሳችሁ በቃ ሰላማችሁን ውስጣችሁን በጣም የሚረብሻችሁ ከሆነ ይሄ በቃ በጣም ኦቨር የሆነ ስለሚሄድ መቀነስ አለባችሁ። ለምን በጣም መጥፎ ነው። ለምን ይመስላችኋል? አንዳንድ ሰው ብድግ ብሎ በቅናት የሚገለው ማለት ነው ሰውን ያንን ሰው ስለወደደው አይደለም ስለሚወዳት ወይም ደግሞ ስለምትወደው። በነገራችን ላይ ብዙ ጊዜ የሚሆነው ያው ወንድ ልጅ ያፈቅራታል ያችን ሴት ይገላታል ነው እንጂ ሴቶች ሲገሉ እስካሁን ያሰማውን በነገራችን ላይ ካለ አላውቅም። ግን ብዙ ጊዜ ለምን ይመስላችኋል አንድ ወንድ አንድ ሴት የሚገለው ያችን ሴት ስለወደዳት አይደለም የሚገላት። ከልብ የሚያፈቅር ሰው ከእውነት የሚወድ ሰው ማለት ነው ሲፈጠር አይገላትም። ለምን በቃ እንድትኖርለት ስለሚፈልግ ማለት ነው። ግን የሚገላት ስለሚያፈቅራት ሳይሆን ስለሚቀና ነው። አንዳንድ ሰዎች በጣም ከቀና ስለሚወዳት ነው ይላሉ አይደለም ወላሂ ስለሚወዳት አይደለም የሚቀናው ስለሚወዳት ሰው ቅናት በሽታ ስላለበት ነው። የቅናት በሽታ ያለበት ሰው በጣም ኦቨር ቅናት ኦቨር ከሆነ ከምን ላይ ይሄዳል? ጸጥ ከማድረግ ላይ ይሄዳል ማለት ነው። ቅናት ኦቨር ከሆነ ደግሞ ፍቅር የሚባል ይጠፋል። በነገራችን ላይ በጣም ቅናቱ ምንም ነገር የማያንቀሳቀስ ከሆነ ማለት ነው በቃ ምንም ሴቷን አይወዳትም። በቃ በራሱ ብቻ ነው የሚመረው። ያቺ ሴት ምንም ነገር እንድታደርግ አይፈልግም። በቃ ለምን
አይምሮውን ቅናት ስለተቀጣጠረ ማለት ነው። ስለዚህ ከራሴ አይደለም ከብዙ ነገር ስሰማ ማለት ነው። ቅናት በጣም ኦቨር ከሆነ ፍቅር አይደለም። በጣም የሚቀናባችሁ ሰው ካለ ስለሚወዳችሁ ሳይሆን ማድረግ ስለሚፈልግ ነው። እኔ ተጠንቀቁ። ልክ ለምሳሌ አዩ አሁን ቅናት ነው እንደዚህ ሰውነቷን የበላት ማለት ነው እንጂ ሀሳብም አይደለም። አታስብ። ለምን እንደማፈልግ በጣም አግኝቻትም ስላየዋትም በቃ ከአንድም ሁለቴ ስላገኘዋት በዚህ መሀል እኔ ስላየዋት ማለት ነው። እኔ እሷ በቃ እኔና ሰይድ ሁል ጊዜ ዱዓ ነው የምታደርገው እኔና ሰይድ እንዳንገናኝ ማለት ነው። ከሰይድ ጋር የምታስመስለው ነገር ነው። ግን እኔ ደግሞ ምንድነው ራስሽን አበረታተሽ በአጭሩ ሰይድ እኔ ከልጆች ጋር ያለን ነገር አልፈልግም፣ ከሚስት ጋር ያለን ነገር አልፈልግም፣ እኔ አልችልም፣ የምችል መስሎ ነበር አልችልም በይ። ሰላም ልታገኝ ለራስሽ ነው። እኔ ለማንኛውም እንግዲህ ሰይድ ለእኔ ማስጠንቀቂያ የሰጠበትን ቪዲዮ ወደ መጨረሻው ተዳርሰናል ማለት ነው። እሱን እናያለን። እኔም ለሰይድ እንደዚህ ሰይድ ከሀገር ወደ ሀገር ጥሏት እየሄደ ብመጣ ራሱ በምን ታሳድገኛለች ብሎ ተጠራጥሮ ሊሆን ይችላል። እስቲ ዝም ብለህ አንተ አካውንቴ ውስጥ ክተት። አንቺ የምታስቢ ሆድሽ ውስጥ ባለው ልጅ ነው አለ እንደ ልጅ ጭንቅላሽ ልክ እንደሱ ነው የሚያስብ ክተትና ብር እንዴት እንደማይረግ ብር ሲገባ ታርግጃለሽ። እኔ ደግሞ ብር 3 ሚሊዮን 4 ሚሊዮን አካውንት ቢገባ ምትይ እዚህ ቀብረሽ ምትይ ይመስል እኔ አልቀብርም። አንተ ተነስቼ ብሩ እንዳትጠይቅሽ አለች። በነገራችን ላይ እውነትሽ ነው። ብር የማያመጣው ነገር የለም። አንዳንዴ ፍቅር ብቻ ይበቃናል ማለት ፍቅር ምግብ አይሆንማ። ካልበላችሁ ካልጠጣችሁ የተፈጥሮ ጉዳይ ነው። ግዴታ መብላት ግዴታችሁ ነው። ለዛ ፍቅር ብቻ ይበቃናል። የሚበላ የሚጠጣ ባይኖርም በፍቅር እንጠግባለን። ይህ ተረት ተረት ነው። በዚህ በአንቺ ጋር እስማማለሁ ማለት ነው። በፍቅር የሚጠግብ ሰው የለም። ግን በልኩ ብር መውደድም እኮ አለው አይነት ማለት አንዳንዴ የለፋችሁበትን ገንዘብ ለፍታችሁበት ኧረ የራሱ ጉዳይ አትሉም። ለምን ስለለፋችሁበት ማለት ነው። የለፋችሁበትን ገንዘብ ለምን እከሌ ይበላዋል፣ ለምን እከሌ ይወስደዋል፣ ያናዳችኋል። በተለይ ደግሞ በቃ ከዜሮ ጀምራችሁ እስከ መጨረሻው የተጓዛችሁበት ገንዘብ ያንገባግባችኋል። የራሳችሁን ብር ውደዱ። የሰውም አትውደዱ፣ የሰውንም አትመኙ፣ የራሳችሁንም አትስጡ። እና ብር መውደድሽ አሪፍ ነው። ግን ብር ከመውደድሽ ጋር በነገራችን ላይ እኮ ማለት በ100 በ200 በ300 ሺህ ሰው በትንሹ በ10 ሺህ ሊሆን ይችላል ተነስቶ ትልቅ ደረጃ ላይ የሚደርስ በጣም ብዙ ሰው ነው። ያ ማለት ገንዘብ ስለሚወድ ነው። ግን ያንቺና ወይም የዛ ሰው ገንዘብ አወዳደድ ያ ሰው ለፍቶ በራሱ ላብ ያገኘውን ገንዘብ ነው የሚወደው። አንቺ ደግሞ ቁጭ ብለሽ የምታገኘውን ገንዘብ ነው የምትወጂው። እሱን ነው እንጂ ገንዘብ አወዳደድሽ እኔም እወዳለሁ። የማይወድ ሰው የለም ገንዘብ ቢኖረው። ሌላ ጥያቄ ሌላ ያሉት ነገር የለም። እሱማ ብዙ ነገር ነው ያለው የሚባለው። ግን ብቻ ያው እና አሁን የመጣሁት ትንሽ ከአዩ ጋር ይህን ምስል ተጨዋወተን። ብዙዎቻችሁ የሚጨቃችሁን አላየም አላሰብክም በውስጥ በኩል ጭቅጭቅ ያደርጋችሁ ጥቅም ፈልጋ ነው ምናምን ብር ፈልጋ ነው ትላላችሁ። ብር ይጠፋል፣ አብረን በልተንም እናጠፋዋለን። ትንሽ ብታገኝም ይጠፋል፣ ያው ነው እና ስለ ልጅም ጠይቄያታለሁ ያለውን ነገር እርሷም ይሄንን ይመስላል። ስለዚህ አሁን የፈለግኩት ሱመያ አሁን ወደ ሱመያ ልመለስና ጠይቄሽ ነበር ይሄን ሁላ ልፋት እኔን ማድከም የፈለግሽው ለምንድን ነው? የመን ነኝ አልሽ፣ የመን መጣሁኝ፣ ከዛ ተከትዬሽ መጣሁኝ ፍለጋ፣ ሮጠሽ መጣሽ። ከና አዩ ጋር የተፈጠረውን አየን። ጀሚላም ጠፋች፣ ተመለሰች። እሺ እሱም አለፈ ሁሉም ነገር እና አንዋር ከሚስቱ ተጣላ፣ እሷም ሄደች። ይሁነሽ ትሂድ፣ ሄደች ትሂድ፣ ችግር የለውም። ግን አንቺ ሀሳብሽ ምንድን ነው? የምትፈልጊው ነገር ምንድን ነው? ንገሪኝ አልኩሽ እኮ። ልጆቼን አሳይ በቃ። እንዴት አድርጌ የማይወሽ የምን ድረስ መጣሁ? አላሳዝንሽም አንቺ? እሺ አንቺ ከኔ ጋር አትኑሪ አትኑሩ እና አንቺ ምን ስመት ኑሩ። አንዴ ብቻ ሊያቸው ባካል ሊያቸው አንዴ ብቻ አንዋር ሲነግርሽ ምንድን ነው የምትፈልጊው? እሺ ከዚህ በላይ የምትፈልጊው ነገር ተናገሪ። አዩን የምትፈልጊው 10 ሻት የምትፈልጊውን አረግሽ። የምትፈልጊው ምንድን ነው? ምንድን ነው የምትፈልጊው ከዚህ በላይ? ልጆቼ ለምን አታሳይ? የሆነ ነገር ፈልጋለሁ ብለሽ ተናገሪ። ዝም ብለሽ ይዘሽ መሮጥ እኮ ምንም እንትን አይልም። አሁንስ እኔ ራሴ እያመረርኩ
ባለችበት አሳትቼ እስካሁን ለሆነ አለች እና ውድ ቤተሰቦች ሱመያም ንገሯት፣ ምከሯት። እና እንግዲህ ሰኢድም እንደሰማችሁት ማለት ነው። እንግዲህ እኔ መሮኛል፣ ከዚህ በኋላ አልፈልግሽም፣ ባትፈልገኝም እኔ ለእኔ ኖርማል ነው፣ ምንም ችግር የለውም። እኔ ሲፈጠር ፈልገኝ አላልኩም። እኔም በነፃነት የፈለኩበት ቦታ እሄዳለሁ ማለት ነው። በነገራችን ላይ እውነት ለመናገር እዚህ ጋ ቃል እኔ ጋ ናት፣ እኔ ጋ ነው እንግዲህ ያለችው ማለት ነው። እንደጊዜው ከፈለክ ወንድምክም እንዳንተ ይውጣና ይፈልጋት። ለማንኛውም ግን ቀልዱ ቀልድ ነው። ቃል እኔ ጋ ናት ያለችው። ያው ታውቃላችሁላችሁ ማለት ነው። መናገር አይጠበቅብኝም። ግን በአጭሩ እንግዲህ ሰኢድም ለልጆች ያዘንክ ትመስላለህ ማለት ነው። በተረፈ ግን ወደ ገደለው ስገባ ወደ መጨረሻው ይሄው እኔ ቃል ገባሁኝ በተመልካች ፊት በእናንተ ፊት ቃል ገብቻለሁ። ሰኢድን ለማለት ቃል የምገባው አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ። በቃ አገናኘዋለሁ ያልኩትን አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም ማብራሪያ ምናምን እንገናኝና እንዘርግ እስካሁን እንገናኝና ላስረዳሽ ምናምን አልፈልግም። ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅለኝ እንዳልፈልግ ማለት ነው። እስከ ዛሬ ድረስ ራሱ ቪዲዮ ላይ በመሀል እጠይቃለሁ፣ ያ ወንድ ልጅ የማን ነው? ሰኢድ ልጁን ንገረኝ፣ የማን ነው? ግን አዩን ስታገባ የማን ነው? መናገር የከበደት ምንድን ነው? በቃ ተናገር። አሁን ምንድነው መሰለ የምታደርገው ማለት ነው። በቃ ምንድነው የምትፈልገው ያልከኝ አይደለ? የምፈልገው ልንገርህ። ቀጥታ ልጅቷን ትደውልና ታስመርምረው፣ ዲኤንኤ ወስዳ ታስመርምረው፣ ወረቀት እዛ ታስመርምረው። እሷ እንኳን መግባት እሷ እኔ ትግባ ምናምን፣ እኔ ከእሷ ምንም ጉዳይ የለኝም። ልጁ ይመርመር ህፃኑ ማለት ነው። ከአንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ደም ሲቀዳ ቪዲዮ ቀርጻ እየተመረመረው ወረቀት ዲኤንኤ ሲወጣ ቀርጻ ምናምን ትላክልኝ። ላክና ልቀቀው ዩቱብ ላይ። የዛን ጊዜ ልጁ ያንተ ነው ወይስ የኔ አይደለም የሚለውን እናያለን። ንገራት እንደዚህ ብለህ አስመርምሪውና ልጁን ቪዲዮ ቀርጸሽ ላኪልኝ። በጣም ቀላል። ማንም ስትፈልግ ሰው ልከ ጓደኞች ሰው ነው የምታውቀው እዛ በጓደኞች በፈለግከው ሰው በማንም ይሁን ዋናው የወረቀት የምርመራ ወረቀቱን ነው ማለት አንፈልግም። ግን እዚህ ጋር እኔ ለማጭበርበር ብለክ ማለት ነው። ወላሂ እኔ ለማጭበርበር የሆነ ሲስተም ብትሰራ ወይ የሆነ ፌክ ነገር ብትሰራ ምናምን እኔ መጀመሪያ ወረቀቱን ከማየቴ በፊት እኔ አንተ እንደዛ ብታረግ አንተም ሰው እንዳለ እኔም ሰው እንዳለ ታውቃለህ። ስለዚህ እኔም ያንተ ወረቀት ከደረሰ በኋላ ማለት ነው እኔ ዝም ብዬ ያንተ ወረቀት ስለደረሰ ነው ምናምን አለብን። እኔም በማጣራበት መንገድ አጣራለሁ። ስለዚህ ይኸው ቃሌ ነው። አሁን በሆነ ነገር መተክ ዝም ብለህ እዚህ ላይ ዩቱብ ላይ ወጥተህ ማለት ነው ነገሩን አታንዛዘው። ሪከርድ እዚህ ጋር ወጥተህ ሌላ ቪዲዮ ምናምን ችግር የለውም እሱ እንገናኝና ምናምን እንዳትለኝ። በቃ በአጭሩ አስመርምር። በቃ በጣም አጭር እንትን ነው። ምንም እኔንም አንተንም የማያዳግመን ማለት ነው። ታስመርምረዋለህ። ልጅክ አይደለም ልጅክ ነው። በቃ ይህንን ብቻ ነው ማወቅ ፈልገው። ከመጀመሪያ ጀምሮ በየቪዲዮ ማራሱ እያወራሁ ነበር። ሰኢዶ ልጅክ የማን ነው? ዝም አዩን ገና ሲያገባ ነው ሰኢዶ እንደዚህ የተባለ መስለው ችግር የለውም እሱ ምናምን ያለ ቀለል በጣም አቅሎት ማለት ነው። እኔ ደግሞ እኔን ስለናካኝ ማለት ነው እሱ ነገር ከአዩ ጋር ብቻ በላይ ግብግብ ያደረገኝ የልጁ ጉዳይ ነው። በቃ ሰላም ነው ሰው። በዛ ላይ ደግሞ የጀሚላ ታናሽ ነው። ስለዚህ ልጁን ጉዳይ አጣራ። የልጁን ጉዳይ ሳታጣራ እዚህ ላይ ወጥተህ ዝባዝንኬ ቪዲዮ ሰርታ ምናምን እንደዚህ ወጥቶ እንደዚህ ወርዶ ምናምን እንዳትለኝ። ቀጥታ ልጁን ደውለህ እዚህ ቁጭ ባልክበት ልጁን አስመርምር፣ ውጤቱን ንገረኝ። የዛን ጊዜ ልጆች ግን ይኸው ቃል ገብቻለሁ፣ ቃሌን አላጥፍም። መጥቼ የትም ቦታ አዲስ አበባ ብትመጣ አዳማ ነይም ካልከኝ እመጣለሁ። ምንም ችግር የለውም። በቃ ምንም ሳልፈራ እኔ ህግ ባለበት ሀገር እውነትህን ነው እኮ መሯሯጥ ህግ ባለበት ሀገር አልሯሯጥም። ልጆቼ የፈለገው ነገር ይሁን በዚህ እድሜያቸው እኔ ከአንተ ጋር ምናምን ለፖሊስ ጣቢያ ልመላለስ ብዬ ነው እንጂ የትኛውም ህግ ልጆችን ለአንተ እንደማይፈቅድልህ አውቃለሁ። በዚህ እድሜያቸው ማለት ነው። እኔም ከዚህ በኋላ መሮኛል። እንደፈለግኩኝ መውጣት ስፈልግ አዳማ በፈለግኩ ሰዓት መጥቼ መሄድ እፈልጋለሁ። የፈለግኩት ቦታ እኔ ልጆቼ
ቤተሰብ አውቀው እንዲያድጉ ፈልጋለሁ። ቤተሰቦች ጋር መጥቼ ለምን ቤተሰቦች እኔን ስለሚወዱ ልጆቹን እናያቸው። ልጆቹን በጣም ነው የሚወዷቸው ማለት እህቶቹ በቃ እንዴት እንደሚሳሱላቸው ማለት ነው ለልጆች እና እነሱም እንደፈለጉ ልጆቹን እንዲያገኙ ሰኪ ራሱ እህቴ ጋር ሂጂ ከሌ ጋር ሂጂ ተገናኝ እንጂ ምናምን እያለችኝ በቃ እነሱ አታራርቂያቸው ይገናኙ ከልጆቹ ጋር ይጫወቱ እያለችኝ ነው። ስለዚህ እኔም በነፃነት ቤተሰቦች ጋር እየሄድኩኝ ልጆችን ይዤ እነሱ ጋር እንዲጫወቱ አንተም ስትፈልግ እዛ መተህ እንድታገኛቸው ስለምፈልግ እኔም ከዚህ በኋላ መሯሯጥ ስለማልፈልግ ወደዚህ ወደዛ ማለት ነው። ይህን ነገር ቋጭልኝ። እንደምቋጨው ተስፋ አድርጋለሁ። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።